የአዲስ አበባ ቱሪዝም ኮሚሽን ከአዲስ አበባ ዩኒቨርሲቲ ጋር በጋራ ለመስራት የሚያስችለውን የመግባቢያ ስምምነት ተፈራረመ። ከፊርማ ስነ ስርዓቱ በኋላ የአዲስ አበባ ቱሪዝም ኮሚሽነር አቶ ሁንዴ ከበደ ስምምነቱ አዲስ አበባ ያላትን የቱሪዝም ሀብት ለመለየትና ለማልማት የሚያስችል መሆኑን ለጋዜጠኞች ገልጸዋል። የአዲስ አበባ ዩኒቨርሲቲ ትልቅ ዩኒቨርሲቲ ነው። በጣም በርካታ ሀብት ያለው ዩኒቨርሲቲ ነው። የሰው ሀብት ያለው፣ የቴክኖሎጂ ሀብት ያለው ዩኒቨርሲቲ ነው። የአዲስ አበባ ቱሪዝም ኮሚሽን ደግሞ በቅርብ የተቋቋመ ተቋም ነው። ከዚህ አንጻር በብዙ ነገር ይሄ ዩኒቨርሲቲ ያግዘናል የሚል ሁሉ እምነት አለን። ከዚህ አንጻር ዛሬ ያደረግነው ትልቅ ስምምነት ነው። በሁሉም ስራዎች ላይ በጋራ ለመስራት ያቀድነው ስራ አለ። ከዚህ አንጻር በተለይ ከቱሪዝም ሪሶርስ ማፒንግ አንጻር የአዲስ አበባ ዩኒቨርሲቲ ያለውን ልምድ ያለውን ተሞክሮም ስለምናውቅ እዚህ ላይ እንዲያግዙን የመጀመሪያውን የቱሪዝም ስራ መሆን ያለበት ሀብት መለየት ነው። ሀብቱን በአግባቡ ካወቀ ወደፊት ለሚታቀዱ እቅዶች፣ ወደፊት ለያዝነው ዓላማ እንድናሳካ ስለሚጠቅመን የመጀመሪያው ስራ የምናደርገው የከተማዋን የቱሪዝም ሀብት የልየታ ስራ ነው የሚሆነው። በዚህም እንግዲህ ቀጣይ የሚወጡ አክሽን ፕላኖች አሉ። በዛ አክሽን ፕላኖች መሰረት በርካታ ስራዎችን ከዩኒቨርሲቲው ጋር እንሰራለን። የአዲስ አበባ ዩኒቨርሲቲ አንጋፋና ብቁ ምሁራንን ያፈራ በመሆኑ በከተማ ደረጃ ብቻ ሳይሆን እንደ ሀገር የቱሪዝሙ ዘርፍ በቴክኖሎጂና በእውቀት እንዲታገዝ በጋራ እንሰራለን ያሉት የዩኒቨርሲቲው ፕሬዝዳንት ዶክተር ሳሙኤል ክፍሌ ናቸው። የአዲስ አበባ ቱሪዝም ኮሚሽን በአዲስ መልክ እየተደራጀ ያለ ተቋም በመሆኑ ይህ ስምምነት ከኮሚሽኑ ጋር በቅንጅት እንድንሰራ እድል የሚፈጥር ነው ሲሉ ፕሬዝዳንቱ ገልጸዋል።